ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምናደርስበት ሳለ እንገኛለን። ዜናዎችን በማቅረብ እኔ ምንሱት ሀብቴ እንዲሁም ኢየሩሳሌም ብራዳ ከመላው የስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ እናደርሳለን። አብራችሁን ቆዩ። ወደ ዝርዝር ዘገባው እናልፋለን። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የካቲት 22 2018 ዓ.ም ፕሮግራሟን አከናውና አልፋለች። ከቤተ ክርስቲያኑና ከተለያዩ የሀገሪቱ ክፍሎች በርካታ ምዕመናን የተገኙ ሲሆን የእግዚአብሔርን ጸጋ መካፈል ችለዋል። ፍሬህይወት አሻ ዝርዝሩን እንደሚከተለው ታቀርበዋለች። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የካቲት 22 2018 ዓመተ ምህረት የእሁድ ፕሮግራሟን አከናውና አልፋለች። በእለቱም ፕሮግራሙ በጸሎት የተጀመረ ሲሆን የዝማሬ የቃልና የተለያዩ የአምልኮ ስርዓቶች ተከናውነው አልፏል። የቤተክርስቲያኒቱ ባለራዕይና ፕሬዝዳንት ነብይ እዩ ጩፋ ያገለገሉ ሲሆን የዘጸአት መጽሐፍ ምዕራፍ 15 ከቁጥር 13 እስከ 16 ያለውን ክፍል በመጥቀስ ለተቤዠው ሕዝብ በሚል ርዕስ የእግዚአብሔርን ቃል በኃይል ሰብከዋል። ክፍሉ እግዚአብሔር ለተቤዣቸው ሕዝብ ያለውን ፍቅር የሚያሳይ ሲሆን የእግዚአብሔር ፍቅር የማይለወጥ እንደሆነና እኛም በዘላለማዊ ፍቅሩ ተወደናል ሲሉ ተናግረዋል። እግዚአብሔር ይህንን ቃል ከመግባቱ አስቀድሞ እስራኤላውያን በሲና ተራራ ላይ የነበሩ ሲሆን እነርሱም ከነአን እስኪደርሱ ድረስም በሚሄዱበት መንገድ ሁሉ አብሯቸው ነበር ብለዋል። የምንወርሰው ነገር ካለ የሚያንገጫግጭ ነገር ይበዛል፣ ነገር ግን እግዚአብሔር ከኛ ጋር ስለሆነ ዘና ብለን በጠላቶቻችን መንደር እንራመዳለን ሲሉ በስብከት ጊዜያቸው ላይ አስረድተዋል። አክለውም የእግዚአብሔር ምርጫ ማስተካከያ የለውም፣ እግዚአብሔርም ህዝቡን ሲያድንና ሲመራ መንገድ ይከፍትላቸዋል፣ የሚቃወሙ ኃይሎችም ዝም ይላሉ፣ ለአማኞች ታላቅ መጽናኛ ይሆናል፣ እንዲሁም የማዳኑ ስራ እስከ መጨረሻ ይዘልቃል ሲሉ የስብከት ጊዜያቸውን አጠቃለዋል። 252 ነፍሳት ከሰይጣን አገዛዝ በመላቀቅ ወደ እግዚአብሔር መንግስት ተጨመሩ። በክራይስት አርሚ ዓለም አቀፍ ቤተክርስቲያን በተደረገው የእሁድ መደበኛ ፕሮግራም ላይ 252 ነፍሳት ጌታ ኢየሱስን እንደ ግል አዳኛቸው አድርገው መቀበል ችለዋል። ቤተክርስቲያኒቷ እየተተከለችበት ዋነኛ ዓላማዋ የእግዚአብሔር መንግስት ማስፋት ሲሆን በተለያዩ መንገዶችና የሀገሪቷ ክፍሎች ይህንን የጸጋ ወንጌል በመናገር ኃላፊነቷም እየተወጣች እንደምትገኝም ይታወቃል። እሁድ የካቲት 22 በነብዩ ጩፋ አማካኝነት በተደረገው የአዲስ ነፍሳት ጥሪ ላይም 252 ነፍሳት ግብዣውን በመቀበል ወደ እግዚአብሔር መንግስት ተቀላቅለዋል። የመጡትም ነፍሳት ቤተክርስቲያኒቷ በአደራ ተቀበላ የማስተማርና የክትትል ስራ እስከ መጨረሻው እንደምታደርግ ቃል የገባች ሲሆን ከተለያዩ ክፍለ ሀገርም የመጡትን አቅራቢያቸው ላይ በምትገኝ ቤተክርስቲያን ክትትልና ህብረት እንዲያደርጉም ልካለች። በእለቱም ለመጡት አዳዲስ ነፍሳት የቤተክርስቲያኒቱ ምዕመን የደስታ አቀባበል ያደረጉ ሲሆን እግዚአብሔርንም በታላቅ አክብሮት አመስግነዋል። ገናናው ኢየሱስ በሚል ርዕስ በነብዩ ጩፋ የተጻፈው መጽሐፍ ከየካቲት 26 እስከ 29 በሻሸመኔ በክራይስት አርሚ ዓለም አቀፍ ቤተክርስቲያን እንደሚመረቅ ተገለጸ። ገናናው ኢየሱስ የተሰኘው መጽሐፍ ከዚህ ቀደም ጥር 30 በኃይሌ ግራንድና የካቲት በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያ ከየካቲት 13 እስከ 15 በሚዛን አየር ማረፊያ የካቲት 20ና 21 በወላይታ ሶዶ ክራይስት አርሚ አጥቢያ መመረቁ ይታወሳል። መጽሐፉ ለንባብ ከበቃበት ጊዜ አንስቶ በርካታ ኮፒ አንባቢያን ጋር መድረሱ ተጠቁሟል። የመጽሐፉ ደራሲ ነብዩ ጩፋ ገናናው ኢየሱስ የተሰኘው መጽሐፍ በእግዚአብሔር እርዳታ ተጽፎ ከጸሎት ከጥልቅ መንፈሳዊ አስተዋጽኦና ከቃሉ ብርሃን ተነስቶ ለአንባቢያን ልብ የሚደርስ እምነትን የሚያበረታ መልእክት ይዞ ለንባብ መዘጋጀቱን ተናግረዋል። ይህ የተቀደሰ ስራ ለህይወት መንገድ ብርሃን እንዲሁም በመመርኮዝ የመጽሐፉ አራተኛ ዙር ምረቃ ከየካቲት 26 እስከ 29 በክራይስት አርሚ ኢንተርናሽናል ቸርች ሻሸመኔ አጥቢያ በደስታና በመንፈሳዊ ክብር እንደሚካሄድም ተናግረዋል። ከመጽሐፉ ምረቃ ባለፈ በኮንፈረንሱ ላይ ነብዩ ጩፋ እንደሚያገለግሉ የተገለጸ ሲሆን የእግዚአብሔር ወንጌል በኃይል ይሰበካል፣ ለበሽተኞችና በጠላት እስራት ውስጥ ለሚገኙ እንደሚጸለይም ተመላክቷል። በዚህ ታሪካዊና ልዩ ቀን ወዳጆቻችሁንና ቤተሰቦቻችሁን በመጋበዝ በእለቱ በመገኘት የበረከቱ ተካፋይ እንድትሆኑ በታላቅ አክብሮትና ፍቅር ጸሐፊው ነብይ እዩ ጩፋ ጋብዘዋል። ከዚህ ቀደም በነብዩ ጩፋ አገልግሎት እግዚአብሔር ያደረገላቸውን ታምር ብዙዎች መመስከራቸውና በትንቢታዊ አዋጅ መጽናናታቸው ተገለጸ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን ከምታከናውናቸው በርካታ አገልግሎቶች መካከል የሰዎችን ምስክርነት በመቀበል ለሌሎች መጽናኛ እንዲሆን ወደ ህዝብ እንደምታደርስ የሚታወቅ ነው። ይህንም ተከትሎ የካቲት 22 ለተውድ በነበረው መርሃ ግብር ለተወሰኑ ሰዎች ለምስክርነት ቤተክርስቲያኒቷም እድል ሰጥታለች። ለአብነት ያህል ከመቂ አካባቢ እንደመጣ የተገለጸ ወንድም በመምህርነት ሙያ ዘርፍ እንዲሁም በተጨማሪ በአነስተኛ የንግድ እንቅስቃሴ ውስጥ በነበረበት ወቅት 2016 ዓመተ ምህረት ወደ ክራይስት አርሚ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያ መምጣቱን ተናግሯል። በመጣበት ውስጥ በኪሳራ ውስጥ እንደነበርና በእዳ ውስጥ በመያዙ በብዙ ጭንቀት ውስጥ እንደነበረም በምስክርነቱ ጊዜ ያስታውሳል። በእለቱም የእግዚአብሔር ሰው ነብዩ ጩፋ
ጩፋ በጉባኤ መካከል እየተዘዋወሩ በሚጸልዩበት ጊዜ ከአጋንንት እስራት ሊፈታ መቻሉን ተናግሮ ከዚህም መፈታት በኋላ የነበረበትን የሰዎችን ዕዳ በመክፈል ስራው በመባረኩ ምክንያት አሁን ላይ የንግድ መኪና በመግዛት ስራውን አስፋፍቶ በተጨማሪም የራሱን ቤት በመገንባት በብዙ ሰላምና እረፍት ውስጥ እንደሚገኝም በምስክርነቱ ተናግሯል። በተያያዘ ዜና በእግዚአብሔር መንፈስ ምሪት የእግዚአብሔር ሰው ነብዩ ጩፋ ለግለሰቦችም ትንቢታዊ መልእክትን አስተላልፈዋል። በብዙ ጭንቀትና ጥያቄ ውስጥ ሆነው ወደ ቤተ ክርስቲያን የመጡ እነዚህ ሰዎች በነብዩ ጩፋ አማካኝነት እግዚአብሔር አድራሻቸውን እንዲሁም ስማቸውን በመጥቀስ የቀደመውንም በማስታወስ አሁን ደግሞ እየሆነ ያለውን በመናገር በቀጣይ በህይወታቸው የሚሆነውን አገልግለዋቸዋል። እነዚህም ሰዎች በህልም በመርዳት ከተለያዩ የክልል ከተሞችም እንደመጡ ተገልጿል። የካቲት 22 በክራይስት አርሚ ዓለም አቀፍ ቤተ ክርስቲያን በነበረው መደበኛ መርሃ ግብር በአጋንንት እስራት ውስጥ ያሉ ነጻ ሊወጡ ችለዋል። በአዲስ አበባ ባለችው አጥቢያ ለተወድ በነበረው አገልግሎት ብዙዎች ከተያዙበት ከአጋንንት እስራትም ነጻ ወጥተዋል። በእለቱም የእግዚአብሔር ሰው ነብዩ ጩፋ እያገለገሉ በነበሩበት ወቅት በጉባኤ መካከል በሰዎች ውስጥ ተደብቀው የነበሩ እርኩሳን መናፍስት ራሳቸውን ገልጠዋል። ነብዩ እነዚህን እርኩሳን መናፍስት ከሰዎች እንዲወጡ በማዘዝ በርካቶች ከድግምት፣ ከመተት፣ ከመስተፋቀር እንዲሁም ከተለያዩ እርኩሳን መናፍስት ነጻ ሊወጡ ችለዋል። ነጻ ከወጡትም መካከል ከሌላ የሃይማኖት ተቋማት እንደመጡ ተጠቁሟል። ተመልካቾቻችን ከክራይስት አርሚ ቴሌቪዥን ለሰዓቱ የነበሩን ዜናዎች እኚህን ይመስሉ ነበር። ከዜናዎቹ ጋር ኢየሩሳሌም በዳዳ እንዲሁም ባልደረባዬ ምንተስኖት ሀብቴ በጋራ በመሆን ዜናዎችን ወደ እናንተ አድርሰናል። በቀጣይ ካሉ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። ሰላም